ሰላት በኋላ ዱዓ የሚደረግበት መስጊድ እንዴት ነው የሚታየው? ከሶላት በኋላ ዱዓ የሚደረግበት ማለት ከዋጅብ ሶላት በኋላ ነው ከሱና ሶላት በኋላ? አይ ከዋጅብ ሰላት በኋላ። ከዋጅብ ሶላት በኋላ ዱዓ ማድረግ ነብዩ ሰለላሁ ዐለይሂ ወሰለም አድርገው ነበር ወይስ አላደረጉም? እንጃ ኡስታዝ እኔ አላውቅም። ያው አላደረጉ ቢድዓ ነው። አየህ ነብያችን ሰለላሁ ዐለይሂ ወሰለም ከዋጅብ ሶላት በኋላ ምን አደረጉ የሚለውን ሰው ያያል፣ ይጠይቃል። በዚያ መንገድ ላይ ይሄዳል። ምን ልጠይቁ እንደፈለጋችሁ አውቃለሁ። ለማንኛውም ነብያችን ሰለላሁ ዐለይሂ ወሰለም ከዋጅብ ሶላት በኋላ ቃል በቃል ምን አሉ? በደንብ አዳምጡ። قال النبي صلى الله عليه وسلم من سبح الله تعالى دبر كل صلاة مكتوبة 33 وحمد الله 33 وكبر الله 33 فتلك 99 وتمام 100 قوله لا إله إلا الله وحده لا شريك له له الملك وله الحمد وهو على كل شيء قدير من قالها غفرت له خطاياه وإن كانت مثل زبد البحر. من قالوا نبياتنا صلى الله عليه وسلم كجديتا صلاتوች በኋላ 33 ጊዜ ሱብሃንአላህ ያለ 33 ጊዜ አልহামዱሊላህ ያለ 33 ጊዜ አላሁ አክበር ያለ ይህ 99 ሲሆን መቶኛ لا اله الا الله وحده لا شريك له له الملك وله الحمد وعلى كل شيء قدير ያለ ያለፈ ኃጢአቱ ሁሉ ይማርለታል አሉ። አየህ ከግዴታ ሶላት በኋላ ይሄን ማድረግ እንዳለብን ነው ነብዩ ሰለላሁ ዐለይሂ ወሰለም ያስተማሩት። ይሄን ነው ሲሉም የነበረው እርሳቸው። አንድ ኢማም ከግዴታ ሶላት በኋላ ዞር ብሎ ሰዎችን አላሁመ ሰሊ ብሎ ዱዓ ማድረጉ ቢድዓ ነው። ነብዩ ሰለላሁ ዐለይሂ ወሰለም አላደረጉም በዚህ መልኩ። كما أفتى بذلك الإمام العلامة الفقيه ابن عثيمين رحمه الله تعالى وغيره من أهل العلم الكبار. ስለዚህ ነው እሺ ይሄ ብቻ ነው ቢድዓው ሰውየው ሌላ የለውም ሊያበቁ ነው ግዴታ ነው። ያው ስለ እንደዚህ እነሱ ያው ሌላ ነገር የለም። ተሰግዱ ግን ዱዓ ያደርጋሉ፣ እኛ ሰግደን እንወጣለን። ያው ተከትለን መስገዱ ይቻላል ወይ ነው? በጣም ጥሩ። ይሄ ብቻ ከሆነ ልብ በሉ እዚህ ጋር ምናልባት ሙታንን የሚጠራ ሾቹ ገለመል መጀን ድረሱልኝ የሚል ከሆነ አላውቅም። እንደዛ ከሆነ አይቻልም ይሄን ሰውዬ ተከትሎ መስገድ። ነገር ግን ሰውዬዎች ብቻ ከሆነች ስተቱ ይሄን ብቻ ስላለው ተከትሎ መስገድ ይቻላል አይቻልም? ላ ይሄ ሶላት ከኋላ መስገድን አይከለክልም። ምክንያቱም ይህ ከእስልምና የሚያስወጣ ቢድዓ ስላልሆነ لو كانت عنده بدع كفرية التي تخرجه من دائرة الإسلام فلا تجوز الصلاة خلفه كدعاء غير الله سبحانه وتعالى والاستغاثة بغير الله سبحانه وتعالى والاستعانة بغير الله سبحانه وتعالى لأن هذه الأشياء من العبادة التي يجب صرفها لله وحده فمن صرفها لغير الله سبحانه وتعالى فقد كفر أو أشرك. كسلمنا የሚያስወጣ ቢድዓዎች ለምሳሌ ከአላህ ውጭ ሌላን አካል መጣራት وإنكار صفات الله سبحانه وتعالى كصفة الاستواء على العرش እንዲህ አይነቶችን ባህሪያቶችን የሚያስተባብል ከሆነ ከዚህ ሰውየው ኋላ ተከትሎ መስገድ አይቻልም። ነገር ግን ሰውየው እንዳልከኝ ይህች ብቻ ከሆነች ስተቱ ከዚህ ከስተቱ እንዲቆጠብ ዳዕዋ አድርጉለት፣ ምከሩት። ሶላትን ግን ከኋላው ብትሰግዱ ችግር የለውም። ኡስታዝ ሽክራን አላህ ይስጥልን። አያፉ እንወዳችኋለን። አላህ ያበርታችሁ። ያው ብዙ ጥንካሬ እያደረጋችሁን ነው። አላህ ይጠብቃችሁ። መርሐባ መርሐባ። አሜን። እሺ የቀለቀት ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ የቀለቀት እኔ ጥያቄ በረጀም አይሁንና አስተባረና አለ ሳህን አይም ለመስከም በእነ አላህ ተታሳካህል እናደርጋል ይሁን ያኔ አላህ ቃል ገባሁኝ። አሁን ሰው አንደኛ ለቦታ መግ ይችላል ለመስጊድ ያን ቃል የገባው ነገር ኔትወርክሽን አስተካክለሽ ነው። ይሄ ቀጣይ ጥያቄ ያለው Ya şöyle gidiyor olmalı para.
لا ينهي السلام عليكم هوسو. عليكم السلام. ሰላም እንዴት ነህ? እኔ አንድ ጥያቄ ነበረኝ ሁሱ። እኔ በፊት ኦርቶዶክስ ነበርኩና ሐራምነቱ እንዴት ነው የሚለው ላይ ማወቅ ፈልጌ ነበር። በመጀመሪያ እስልምናን ከመቀበልህ በፊት የሰራኸው ኃጢአት አላህ አይተሳሰብህም። በዛ ምንም ልትሸማቀቅ አይገባም። ይሄን አይተው ሊያሸማቅቁ የሚፈልጉ ሰዎች ካሉ ጃሂሎች ናቸው፣ እውቀት አልባ የሆኑ ሰዎች ናቸው። አላህ በአንድ ሰው ወደ እስልምና ሲመጣ ያለፈ ኃጢአቱን ሁሉ ይቅር እንደሚልለት ተናግሯል። يقول الله سبحانه وتعالى قل للذين كفروا إن ينتهوا يغفر لهم ما قد سلف. ሙሐመድ ሆይ ለነዚያ ለካዱ ሰዎች ከስተታቸው ከክህደታቸው ተቆጥበው ወደ እኔ ቢመለሱ ያለፈውን እምርላቸዋለሁ ብሎ ተናግሯል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ አልኢስላም የጅቡ ማ ቀብለሁ አሉ። እስልምና ከእርሱ በፊት ያለን ኃጢአት ያስምራል፣ ያስተሰርያል አሉ። ስለዚህ ሰውየው ሲሰልም ጊዜ ያለፈ ኃጢአቱ ሁሉ ይማርለታል። እሺ ከሰለመ በኋላ ምንድነው ማድረግ ያለበት? ንቅሳት ያለበት ሰው ከተባለ ከቻለ ያንን ያስጠፋው። በጤናው ላይ ችግር የሚፈጥር ከሆነና የሚጎዳ ከሆነ ግን የዛኔ ንስሐ ማድረጉ ብቻ በቂ ነው። ራስህን በሚጎዳ ነገር ያንን አስወግድ ብሎ አላስገደደህም። አላህ ሱብሓነሁ ወተዓላ በቁርአን ላይ ምን ይላል? ላ ዩከሊፉ ላሁ ነፍሰን ኢላ ውስዐሃ ይላል። እኔ አላህ አንዲትን ነፍስ ከምትችለው አቅም በላይ አላስገድዳትም ብሏል። ፈተቁላህ መስተጣዕቱም ይላል። በቻላችሁት አቅም እኔን አላህን ፍሩ፣ እኔን አላህን ታዘዙ ይላል። ስለዚህ የሚጠፋበት መንገድ ካለ በአንተ ላይ ጉዳት ሳያደርስ ያንን ሞክር። ራስህን የሚጎዳህና ችግር ከታዘዙህ በቀንና በሌሊት በእነርሱ ላይ 5 አውቃት ሶላትን መስገድ ግዴታ እንደሆነ አሳውቃቸው። ይሄን ከታዘዙህ በገንዘባቸው ላይ በአመት አንዴ ዘካ ሊያወጡ እንደሚገቡ ከሀብታሞች ተወስዶ ለድሃዎች ሊሰጥ እንደሚገባ አሳውቃቸው። ይሄን ከታዘዙህ ጾምን ከዛ ሐጅ እያሉ አስተማሩት። ስለዚህ ከዚህ ምን እንረዳለን? ለዳዕዋ መውጣት ኹሩጅ ችግር የለውም። ነገር ግን ምን አይነት ሰው ነው የሚያጣው? ጀማዓቱ ተብሊግ እያደረጉ ያሉት ነገር ለመሆኑ ከነብዩ ሰለላሁ ዐለይሂ ወሰለም ስራ ጋር ይገናኛል ወይ? ተመልከተው። አንድ ሰው ምን ያደርጋሉ ጀማዓቱ ተብሊጎች? ዛሬ ተወበት ይሉትና ከሺሻ ቤት ያስወጡታል፣ ከጫት ቤት ያስወጡታል። ይተውበታል፣ ጀለብያ ይለብሳል፣ ውዱ ያደርጋል፣ ሻወር ወስዶ ሄዶ መስጂድ ይሰግዳል አይደል? ነገ ዳዋ ወጣ ይሉታል። ይሄ ትክክል ነው ብላችሁ ታምናላችሁ? ይሄን ሰው ተማር መጀመሪያ ቅራት ቅራ ልንለው አይደል የሚገባው? ከዚያ በኋላ የተማርከውን ታስተምራለህ ለሰዎች አይደል? ሂድና አስተምር ካልነው ይሄን ሰውዬ ፈማ يفسده اكثر مما يصلحه ከሚያሳምረው ይልቅ የሚያበላሸው በጣም ይበዛል። ያለ እውቀት ዳዕዋ ማድረግን ከየት ነው የተገኘው? ይሄ ነብያት መንገድ አይደለም። قل هذه سبيلي ادعو الى الله على بصيرة انا ومن اتبعني እኔና እኔን የተከተሉኝ ሰዎች በማስረጃ على بصيرة على علم من الكتاب والسنة ከቁርአንና በሐዲስ በሆነ እውቀት እንጣራለን። ይህች ነች መንገዴ። ወደ አላህ መንገድ ስንጣራ ጊዜ እውቀትን መሰረት አድርገን ይላል። ያለ እውቀት ዳዕዋ ማድረግ አይቻልም። አላህ ነብዩ ሰለላሁ ዐለይሂ ወሰለምን ሳያሳውቃቸው በፊት ሄደን አስተምራላቸው። ሳያሳውቃቸው ወደ ምን እንደሚጣሩ ምን ዳዕዋ እንደሚያደርጉ ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦችን አስተማሯቸው። እውቀትን ከያዙ በኋላ ሄዱና አስተምሩ አሏቸው። ስለዚህ መጀመሪያ ይህን ሰው ተማር ሊሉት ይገባል። ይህን ምን ያደርጋሉ ጀማዓት ተብሊጎች? 10-20 ሆነው ይወጣሉ፣ ስንቅ ይዛሉ፣ ይሸከማሉ። ከዚያ በኋላ ዛሬ ተወበት ያሉትን ሰው ወደ መስጂድ አመጡትን። ይሄድና ኹሩጅ መውጣት አለበት እንድትስተካከል። እንዲስተካከል ቅራት ነው መቅራት ያለበት። ይሄድና ቅራት ቅራ ብሉት። በአካባቢ መሻይኾች ጋር ሄዶ ይቅራ። እውቀትን ከቀሰመ በኋላ ሄዶ እንደገና ያስተምራል። በእውቀት ማስተማር እንዴት ደስ እንደሚል ታይ። ያን እውቀት ቆሞ ማስተማር ትልቅ ስህተት ነው። ከዛ አሱር ተረኛ አንተ ነህ ይባላል። ምናልባት ሄዳ አይተህ ከሆነ ከዛ ከአሱር በኋላ ሰዎች ሳሰግደው ሲጨርሱ ይነሳል ይሄ ሰው ቢስሚላህ አልሐምዱሊላህ ሰላቱ ዐላ ረሱሊላህ
እንግዲህ ሰማይን የፈጠረው አላህ ነው፣ ምድሩን የፈጠረው አላህ ነው። እኛንም ወደዚህ እንድንሰግድ እንድንመጣ የወፈቀን አላህ ነው። አለቀ በቃ። يدعون إلى توحيد الربوبية والتي ليس فيها توحيد الألوهية والأسماء والصفات التي هي أصل التوحيد. يا እንደተቀላይ ይህ ነው። እነዚህ ሰዎች መጀመሪያ ይቅሩ ነው መባል ያለበት እንጂ ወደ ዳዕዋ ወጡ ማለት ይሄ ያስፈልጋል። እኛ ዳዕዋ መውጣቱን አይደለም የተቃወም ነው። ያን ብንቃወም ስህተት ነው፣ ከኢስላም ጋር ነው የምንጋጨው። ታቻል ይሄ ነው ሼክ አብዱል አዚዝ ኢብኑ ባዝ ኢብኑ ዑሰይሚን ሷሊህ አልፈውዛን እነዚህ ነው ለማች አዳምጣቸው ስለ ጀማዓት ተብሊግ ምን እንዳሉ ስህተታቸውን በዚህ መልኩ ነው የገለጹት። እሺ ሰው እውቀት ተምሮ ነው መጀመሪያ ሊያስተምር የሚገባው። ይሄ ነው የነብያት መንገድ። ነብያቶችን አላህ ሳውቋቸው ነው ከዛ ወደ ዳዕዋ ይላካቸው። እሺ እና እኔ ግን የመጀመሪያ የወጣው ጊዜ ምንም እውቀት አልነበረኝም እና እዛ ከሄድኩኝ በኋላ ነው ብዙ ነገር ተማርኩ። ግዴታ እዚህ አውቀህ መውጣት የለብህም ብዬ አስባለሁ። እዛ ዋና ሐሳቡ እዛ ሄደን ከሰፈር ራቅ ብለን እዛ ሄደን እንማራለን። አረታ እሺ እዛ ሄደን ዳዕዋ አላደረክም? ከአስር በኋላ ቁመህ ያንተ ተራ ነው ዳዕዋ አድርጋል ተባላችሁ ትባላለህ። እኔ ስለማውቀው ነው አልኖርኩበትም፣ ግን አካሄዱ ስለማውቀው ጀማዓት ተብሊግ ነው። ወላሂ ይላቸዋል ዛሬ ተራ ያንተ ነው ተነስ ይባላሉ። በነሻጣ ይነሳል፣ ጀለብያ አድርጎ ይቆማል በህዝብ ፊት። አያችሁ ስለ ኢስላም ስትናገሩ አላህ እንዲህ ብሏል፣ መልእክተኛው እንዲህ ብሏል ብላችሁ መናገር ግድ ይላል። ይህን ያማረና የተዋበ ሃይማኖት በእውቀት የታጨቀ የሆነ ሃይማኖት ይዘን ያለ እውቀት ወጥቶ ማስተማር እንደዚህ እንትን አይልም። ጊዜያችንን በእውቀት እናሳልፈው መጀመሪያ ወታቻለ እና ስለዚህ ቅሩ፣ ኪታቦችን ቅሩ፣ ተፍሲር ቅሩ፣ ሐዲሶችን ቅሩ። የአላህን ቃል የመልእክተኛውን ቃል በደንብ ያዙትና የዑለሞችን ግንዛቤ አካሄዳቸው ሰለፎች እንዴት ነበር የሚለውን ተመልከቱ። የሰለፎች መንሃጅን በደንብ ተማሩ። የሆነ ደስ የሚል ነገር አለ ወላሂ ላዚም። በስሜት ነው ሁሉን ነገር በደስታ ነው የምታስተምሩት። እሺ ጥያቄ አለ? አመሰግናለሁ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አረ ወንድሜ በጣም ስፈልገው በስንት ጊዜ ገባውኝ መሰለኝ። በጣም ነው የምወደው እና የዲን እውቀት እንዲኖረኝ ምን ማድረግ አለብኝ? እስኪ መከረኝ። ይቅራት إنما العلم بالتعلم كما قال النبي صلى الله عليه وسلم እውቀት የሚገኘው በመማር ነው አሉ። ተማሩ ዝቅ ብላችሁ يا جماعة መሻይኾች ካሉ አካባቢያችሁ ተማሩ። خذوا العلم عن أهل السنة والجماعة ولا تأخذوا العلم عن أهل البدع والأهواء ከሱና ሰዎች እውቀትን ዝቅ ብላችሁ ቅሰሙ እና ያ ነው መክራችሁ። እሺ ሹክራን። እሱ በጣም ነው የምወደው። ለማንኛውም ያንን ለመግለጽ ያክል ነው የገባሁት። አላህ ረጅም እድሜ ይስጥክ። አሜን አሜን። እሱ ክርስቲያን አብራኝ የምትሰራ ነበር። ምግብ ስንበላ በስመ አብ ትላለች። እኔ እሷ ጋር በበላ እንዴት ነው? እሺ ማዳም ቤት የምትሰሩ ሊሆን ይችላል። ለምሳሌ ምግቡ ተሰርቶ መጣ፣ እናንተ ቢስሚላህ ብላችሁ ትበላላችሁ። ሁሉም የራሱን አማር ይበላ ይችላል። ይሄ ነው ስጋ ከሆነ እሷ ከሆነች ያረደች የዛኔ ነው ቢስሚላህ ብላ ካረደች ነው የሚበላው። ከአላህ ስም ውጭ በሌላ ስም ቢታረድ አይበላም። ይህ ነው። እሺ ጥያቄ አለ? አሎ ወለካ አሎ አሎ السلام عليكم ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንድ ጥያቄ አለኝ። የኔ ጥያቄ አሁን ለምሳሌ ሴት ልጅ ሀይድ ላይ ሆና ልብስ ለብሳ ሀይድ ስትጨርስ የለበሰችውን ልብስ ሳይታጠብ ለብሰው ነጃሳ ይሆናል? ደሙ እስካልነካው ድረስ ችግር የለም።
ጀዛከላህ ኸይር። አይ ጥያቄ ምንድን ነው? ጥያቄ እንትን ነበር ስልክ በሆነ ጊዜ በቃ የሆነ ነገር ሳማርር ምናምን ወይም ደግሞ የሆነ ነገር አስብና ያንን ነገር ካልተስተካከለልኝ እንዴ ይሄ አሁን አላህ አለ ምናምን ብዬ ራሴን አማርር ነበር። ከዛ በኋላ ራሴን በቃ ይሄ እንደዚህ ነው ምናምን ብዬ አላህ ቢኖር ይሄን ነገር እንዴት አላስተካከለልኝ ምናምን ብዬ አማርር ነበር ባለማወቅ ማለት ነው። እና ደግሞ ያንን ደግሞ ሰዎች ደግሞ ያው እኔ ባለማወቅ ነበር እንደዚህ ምለው ማለት ነው። ከዛ በኋላ ሰዎች ደግሞ እንደዚህ አልነበር ምናምን ብዬ ስጠይቃቸው ይሄ ቃላት ያስከፍራል ሻራ መያዝ አለብህ ምናምን አሉኝ። ምን ትለኛለህ እዚህ ጋር? በአንደበት ትናገር ነበር ወይስ በሐሳብህ ነው እንደዛ ስታስብ የነበረው? ኧረ ላ እኔ በራሴ በውስጤ ነው በቃ ዝም ብዬ ማለት ነው። በአንደበት ያ ነገር በሐሳብህ ብቻ መምጣቱ ከእስልምና ሊያስወጣ አይችልም። ያን ነገር ማሰቡ ትክክል ነው እያልኩኝ አይደለም። እንደዛ ብለው ሙስሊም አያስብም። እዚህ ዓለም ላይ ስንኖር ጊዜ ይህ አይነት ባህሪ ያላቸው ሰዎች የደካማ ሰዎች ባህሪ እንደሆነ ይነግረናል ቁርአን። ወሚን الناس من يعبد الله على حرف አለ። ከሰዎችም አለ በሆነ ጫፍ ላይ ሆኖ አላህ እንደሚገዛ አይነት ሰው فإن أصابه خير اطمأن به መልካም ነገር ካጋጠመው በዚያ ላይ ይጸናል በእምነቱ ላይ። وإن أصابته فتنة انقلب على وجهه خسر الدنيا والآخرة ذلك هو الخسران المبين ይላል። የሆነ ፈተና ካጋጠመው ደግሞ ፊቱን ያዞራል በቃ ከእምነት። ይሄ ምድራዊ ህይወቱንም ቀጣዩንም ዓለሙን የከሰረ ሰው ማለት ይሄ ሰው ነው። ይህ ነው ግልጽ የሆነ መክሰር ብሎ ማለት ነው። ሰው በምድር ላይ ቂጣ ስላጣ ዘይት ስላጣ እንዴት ነው ህይወትን አማሮ አምላክ የለም ብሎ ሊያማርረው ይችላል? ይሄ የሁድ ባሪያ ነው። ተዒሰ ዓብድ ዲናር አሉ ነብዩ ሰለላሁ ዐለይሂ ወሰለም። ተዒሰ ወንተከስ የፍራንክ የብር ባሪያዎች ይደፉ ብለው ተራገሙ። እነዚህን ሰዎች ህይወታቸው ሁሉ ስለ ብር ነው። ህይወታቸው ሁሉ ስለ ሆዳቸው ነው። ሆዱ ከሞላለት አላህን ያመሰግናል። ሆዱ ከጎደለ አላህ አለው ብሎ ያማርራል። አላህማ ኑሮ አንተን ፈጥሯል። ለማንኛውም ነብያቶች ተራቁተዋል ሁሉ ኢብራሂም አለይሂ ሰላም ምርቃኑን ተወርውሯል። በነብያቶች ላይ የደረሰውን መከራ ብታዩ በዚህ ዓለም ላይ ወላሂ ማንም ሰው ባላማረረ ነበር። የሆነ አደጋ ሲደርስባቸው ነብያቶችን ተመልከቱ። ነብያቶችን አላህ ሁሉን መከራ እንዲያልፍባቸው አድርጓል። ለምንድን ነው ይሄን ያደረገው? በተለይ ነብዩ ሰለላሁ ዐለይሂ ወሰለም ለሌላው ትውልድ ትምህርት የሆኑ ዘንድ ነው እንጂ ጠልቷቸው እንዳይመስላችሁ። ወታቸው አላህ ጠልቷቸው እንዳይመስላችሁ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? አሸዱ الناس بلاء الانبياء ثم الامثل فالامثل ከሰው ሁሉ በላይ መከራ የበዛባቸው የነበሩ ነብያቶች ናቸው አሉ። ከዚያም እነርሱን የሚመስሏቸው እያሉ ተናገሩ። ከነብያትም ትልቁ ፈተና የበዛበት እርሳቸው ነበሩ። قال النبي صلى الله عليه وسلم اذا اصبتم بمصيبه فتذكروا بمصيبتي فان الذي اصابني لم يصبه احد من الناس. ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ? ይሰማል ልጆች? እስማዑ ከዳን ነብያችን ሰለላሁ ዐለይሂ ወሰለም اذا اصبتم بمصيبه فتذكروا بمصيبتي فان الذي اصابني لم يصبه احد من الناس አሉ። የሆነ መከራ አደጋ ከደረሰባችሁ አደራ በእኔ ላይ የደረሰብኝን መከራ አስታውሳችሁ በእኔ ተጽናኑ አሉ። በእኔ ላይ የደረሰ አደጋ በማንም ሰው ላይ አልደረሰምና አሉ። ነቢያችን ሰለላሁ ዐለይሂ ወሰለም የመከራ አይነት ተፈራርቆባቸዋል። ረሃብ፣ ድህነት፣ የሚወዷቸውን ሰዎች ከእናታቸው፣ ከአባታቸው፣ ከአጎታቸው፣ ከአያታቸው፣ ከሚስታቸው ከሚወዷት፣ ከልጆቻቸው ከሚወዷቸው እነዚህን ሁሉ አይናቸው እያየ ተነጥቀዋል። በእርሳቸው ላይ የደረሰ በማንም ሰው ላይ አልደረሰም። አዳም ከተፈጠረ እስከ ዓለም ፍጻሜ ድረስ የሚደርስበትም የለም፣ አልደረሰበትም ማንም ሰው። ለምንድን ነው ይሄን ያደረገው አላህ Subhanahu Wa Ta'ala? እርሳቸው የትውልድ ሁሉ አርአያ ናቸውና ማንኛውም አደጋ ቢደርስበት ማንም ሰው እርሳቸውን አይቶ ይጽናና ዘንድ
እርሳቸው ሁሉን መከራ አልፈውታል። በቃ የፈለከውን መከራ ጥቀስ፣ እርሳቸው ያንን አልፈውታል። እርሳቸው ያንን አልፈውታል። ይህን ያደረገው አላህ ሱብሓነሁ ወተዓላ ነቢያቶችን ጠልቷቸው አይደለም። ነገር ግን የትውልድ ተምሳሌት አርአያ ናቸውና እንዲህ አይነት መከራ ሰው ቢያጋጥመው እንዴት ማለፍ እንዳለበት ከእርሳቸው ትምህርት የሚወስድ ዘንድ እዚህ ነው። ሲቀጥል እዚህ ዓለም ላይ ምቾትን እንዳትመኙ። ይህ ዓለም የምቾት ዓለም አይደለም፣ ዘላለማዊ ህይወት አይደለም፣ ጊዜያዊ ህይወት ነች። የምቾት ዓለም ከፈለጋችሁ ጀነት ላይ ሄዱ። የዛኔ ምንም አይነት ላ የመስሁም ፊሃ ነሰቡን ብሏል አላህ። ወማ ሁም ሚንሃ ቢሙኽረጂን ይላል። በእርሷ በጀነት ውስጥ ምንም አይነት መከራ ይደርስባቸውም ሰዎች አሉ፣ ከእርሷም የሚወጡም አይደሉም ማለት። እዚች ዓለም ላይ እስከሆንክ ድረስ ግን መከራ ይፈራረቅብሃል። ወቲልከል አያሙ ኑዳዊሉሃ በይነ ናስ፣ ይችን ምድራዊ ቀን በሰዎች ላይ ያገለባበታታለሁ ብሏል አላህ ሱብሓነሁ ወተዓላ። የሚደርስባቸውም አደጋ በራሳቸው እጅ እንጂ በሌላ አይደለም። ወማ አሳበኩም ሚን ሙሲበትን ፈቢማ ከሰበት አይዲኩም ወየዕፉ ዐን ከሲር ይላል። ምንም አይነት አደጋ አትደርስባቸውም በራሳቸው እጅ በሰራችሁት ቢሆን እንጂ አለ። ይህ በሁሉም ላይ አይደለም። አደጋ ሶስት አይነት ነው። አንደኛ በኃጢአታችን ምክንያት የሚነካን ሰዎች አለን፣ ኃጢአታችንን ከዚህ አላህ ሊያነጻን ዘንድ። የሚገርማቸው አደጋ ሲመጣ ጊዜ በእኛ ላይ ሙሲባ ሲመጣ በኃጢአታችን ምክንያት ነው። ከዚያ ደግሞ ምን ያደርግልናል አላህ? በዚያ ከታገስንና ኢህቲሳብ ካደረግን ኃጢአታችንን ያብስልናል። በዚያ ይፈቻል። ላ ዩሳቡ ልሙእሚኑ ቢሙሲበትን ሐታ ቢሸውከት ለቲ ተሸውከሁ ኢላ ረፈዐ አላሁ ቢሃ ደረጀተ ወኸጠ ዐንሁ ኸጢአተሁ ወሐጠ ዐንሁ ኸጢአተሁ ከማ ቃለ ነቢ ሰለላሁ ዐለይሂ ወሰለም። አንድ ሙስሊም መከራ አደጋ አይደርስበትም በዚያ ምክንያት ከታገሰ አላህ ደረጃውን ከፍ ያደረገለት ቢሆንና ኃጢአቱን የማረለት ቢሆን እንጂ ብለዋል። ገብታችኋል? ሁለተኛ ወንጀል ሳይሰሩ ደረጃቸውን ከፍ ለማድረግ የሚፈተኑ አሉ። ማናቸው እነሱ? ወንጀል አልሰሩም፣ ያለ ወንጀላቸው አደጋ ግን ይደርስባቸዋል። ኃጢአት ስለሰሩ ነው? ኃጢአት ስለሰሩ ነው? አይደለም። ማናቸው እነሱ? አልአንቢያ፣ ነቢያቶች አደጋ ሲደርስባቸው ጊዜ ወንጀለኛ ሆነው አይደለም። ነገር ግን ሊየርፈዕ አላሁ ቢዛሊከ ደረጃትህም ፊ አልጀና ፈአዕላሁም መንዚለተን ሁወ ነቢ ሰለላሁ ዐለይሂ ወሰለም ሊአነሁ አሸዱ ናሲ በላአን ሐታ ሚነል አንቢያ ወልሙርሰሊን። ከሁላቸውም በላይ ደረጃን የተጎናጸፉት ነቢ ሰለላሁ ዐለይሂ ወሰለም ናቸው። በዚህ ምክንያት ሌላኛው ሙሲባ የሚመጣው ለምንድን ነው? ሊተንቢህ ሊመን ገፈለ ዐን ዒባዲህ፣ ከባሮቹ የዘነጉትን አላህ ሱብሓነሁ ወተዓላ ሊያነቃቸው ዘንድ አንዳንዴ ይሄን አደጋ የሚያደርስባቸው ሰዎች አሉ። ይህን ይመስላል እንዳጠቃላይ ወንድም ያን ነገር በሐሳብህ በመምጣቱ እንደከፈርኩ ይቆጠራል ወይ? ላ እንደከፈርክ አይቆጠርም። እሱ እንደከፈርክ አይቆጠርም። እሺ አላህ በቁርአን ላይ ምን ይላል? ሊላሂ ማ ፊ ሰማዋቲ ወማ ፊል አርድ ወኢን ቱብዱ ማ ፊ አንፉሲኩም አው ተኽፉሁ ዩሐሲብኩም ቢሂላህ ፈየግፊሩ ሊመን የሻእ ወዩዐዚቡ መን የሻእ ወላሁ ዐላ ኩሊ ሸይኢን ቀዲር አለ። ይህን ከተናገረ በኋላ ታች መጨረሻው ላይ ወረድ ብሎ ምን ይላል? ላ ዩከልፉ ላሁ ነፍሰን ኢላ ወስዐሃ ለሃ ማ ከሰበት ወዐለይሃ መክተሰበት ይላል። ማንም ነፍስ የሰራችው ወንጀል አለባት፣ የሰራችው መልካም ስራ ለእርሷ አለላት አለ። በሰራን ወንጀል አላህ ሱብሓነሁ ወተዓላ የሚያስብብን በልባችን ላይ በሰለሰልነው ነገር የሚይዘን አምላክ አይደለም። ስለዚህ ምንም ሻራ መያዝ አይጠበቅም። ስለዚህ እሺ፣ ሰላም አለይኩም። እሺ፣ እና ደግሞ ወንድም ነበር ጨረስኩ። እሺ፣ እና ከመጀመሪያ እዛ ሀገር አሁን ሰው ሀገር ላይ ነው ያለሁት። አገር ቤት እያለሁ ማለት ነው። ይሄ እዚህ ከሄድሁ አሁን ዱባይ ላይ ነው ያለሁት። ዱባይ ከሄድሁ ለመስጊድ ይሄን አረጋለሁ፣ ከተመቻቸልኝ ሙሉ አረጋለሁ፣ ካልተመቻቸልኝ ደግሞ ቢያንስ ብዬ በቃ የሆነ ነገር ወስኜ ነበር። እና ደግሞ አሁን ምርጥ ቦታ ከገባው የመስጊዳችን ማለት ነው የማይክ እንትን ዲናሞ ፎርጇል። የቀጣይ ጾም እስከሚደርስ ድረስ ሙሉ እኔ ገዛለሁ። አሪፍ ቦታ ካልሆነም ደግሞ ግማሽ ብዬ እንትን ብያለሁ። ግን አሁን ያለሁበት ቦታ ያው ስራው አልহামዱሊላህ ግን እንደተመኘሁት አይደለም። እንዴት ላርግ? እዚህ ጋር በጣም ለኔ እንትን ሆኖብኛል። ስለክ በቃ ምርጥ ቦታ ቢሆን ሙሉ እኔ ገዝቼ 40 ምናምን ሺህ ብር ነው ብለውኛል። ሙሉ እኔ እሸፍናለሁ ምናምን ብዬ ቃል ገብቼ ነበር። እና ደግሞ ስራው ደግሞ አሁን ሳየው በቃ ስልክ በቃ እኔ በዚህም ሆኜ ሙሉ ብገዛ ደስታዬን አልችለውም። ግን
አንድ ነገር ስትሰራ ልብህ አምኖበት ስትሰራ ነው አይደል ተቀባይነት የሚኖረው። ከዛ አኳያ ነው አሁን እዚህ ጋር ምን ትለኛለህ ለማለት ፈልግ ነው። قال النبي صلى الله عليه وسلم من نذر بشيء فليوفي ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ? የሆነ ነገር የተሳለ ሰው ያን ስለቱን ይፈጽማሉ። ያ ማለት አንድ ሰው አምላክ አላህ ሆይ እንዲህ ካደረክልኝ እንዲህ አይነት አደርጋለሁ ብሎ ቃል የገባ ሰው በሰላም ዱባይ ከገባሁኝ ጥሩ ስራ ካገኘሁ በእኔ ተስማሚ የሆነ ስራ ካገኘሁ የመስጂድ ማይክሮፎን እገዛለሁ ብለህ ተስለህ ከሆነ አንተ በጠየቅከውና በተመኛው በፈለግከው መልኩ አጊተህ ከሆነ ነው ያን መፈጸም የሚጠበቅብህ። እሺ እንደዛ ካላገኘህ ሰውዬ ካልሆነለት ያ ነገር የፈለገው ካልተሳካለት ያን መፈጸም አይጠበቅበትም። ለምን አልፈጸምኩም ተብሎም አላህ አይቀጣም። እሺ ጀዛከላህ ኸይር ኡስታዝ። ሰላም አለይኩም ኡስታዝ። ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ። ሰላም ነሽከተ ሁለት ጥያቄ አለኝ። የመጀመሪያውና አንደኛው የእህቶችን ልጆች ማለት ነው እናጣባቸዋለን። ይሄ በሸሪዓው እንዴት ይታያል? ምክንያቱም በሀገራችን እንደማይጋቡ በሸሪዓው ውስጥ እንደማይካሄዱ አውቄ ማለት ነው አውቄ ባጣባቸው እንዴት ይታያል? ታንት የጥቢ ወንድምና እህት ይሆናሉ። ስለዚህ መጋባት አይችልም ቢያድጉ እነዚህ አክስትና አክስት። አውቄ ነው ያጣባቸው ግን ይሄ ሊሆን ይችላል። ችግር የለውም። ሁለተኛው ጥያቄ አንድ ሰው ሶስት ወር ከሞላው ኒካህ አውርዶ 3 ወር ከሞላው በኋላ ኒካህ እንደ አዲስ ነው መታሰር ያለበት ነው? ያን ነው መጀደድ ያለበት? 3 ሀይዳ ታጨርሳ ከሆነ መመላለስ ቢፈልጉ 3 ነው ካልጨረሱ ኒካቸው አዲስ ኒካህ ማለት እንጂ አራጃ። እሺ አሁን ሁለት ኒካህ ያለው መታረቅ ቢችሉ እነዛ ሰዎች እንደ አዲስ ያ ሁለቱ ኒካህ የሚኖረው ወላስ እንደ አዲስ ኒካህ ነው? ያ ሁለቱ አዲስ አይታደስም። ሙሉ በሙሉ 3ቱም አይታደስም ያለውን ነው እንጂ አራጃ። እሺ አሁን ሁለት ኒካህ ያለው መታረቅ ሽክራን። እሺ ሰላም እንዴት ነው? ሰላም አለይኩም። አሎ እሺ ይሰማል። ዘይን ቀጥም ጥያቄ አለኝ። አግብቶ የፈታ ሰው በአካል አልተገናኙም፣ ኒካቸው ወርዶ ረጃቱን ቢል ይጸድቃል አይጸድቅም? አይጸድቅም። አይጸድቅም? ኒካ አስረው ዘለቀና ሸጊቱ አንድም ቀን ሳይገናኙ በአየር ላይ ኒካው እያለ ፈትቼሻለሁ ቢላት ረጃቱ ቢል አይጸድቅም። በአዲስ ኒካ በማሰር ነው መመላለስ የሚችሉት። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። አንድ ሁለት ጥያቄ ነበረኝ እና የመጀመሪያው ጥያቄ አሁን ሶሻል ሚዲያ ሰሞኑን የተነጋገሩበት ያለው ስለ ኒው ኤጅ ምናምን የሚባለው ነገር ስለዛ ነበረ። ላይክ ወደ ውስጥ ተመለስ መጀመሪያ ምንና ከዛ ታገኛለህ ምናምን የሚለውን ከእስልምና አኳያ እንዴት ነው የሚታየው? አልገሰማም በደንብ ምንድን ነው ያልከው መጀመሪያ ላይ? ይሰማል አሁን ይሰማል። ሰሞኑን ሶሻል ሚዲያ ላይ ወይም ቲክቶክ ላይ ምናምን መነጋገሪያ ነበር የሆነ ኒው ኤጅ ምናምን የሚባል ለምሳሌ ወደ ውስጥህ ተመልከት ወይም ደግሞ ያሰብከውን ነገር እንዳገኘህ እመን እና ደግሞ ሁሉም ነገር አንድ ነው ምናምን የሚባል ነገር አለ እና እንዴት ነው እሱ አሁን ከእስልምና አኳያ እንዴት ነው እሱን ወደሱ በሱ መሄድ እንችላለን ወይስ እዛ ነገር ውስጥ መግባት የለብንም? አልገባኝም። ወደ ውስጥ ተመለስ፣ ውስጥህን እመን፣ ሎው ኦፍ አትራክሽን ምናምን ሁሉም ራስህ ነህ ነገሩን የምታደርገው ምናምን የሚባል ነገር እንዴት ሁሉም ራስህ ማለት ስለ ስፒሪቹዋል እስልምና ላይ ያለው ማለት ሰሞኑን መነጋገሪያ ሆኖ አይቼው ነው
ማን ይሄን አረስት ይዘህ መጣ? አይ ብዙ ሰዎች ምናምን እንደውም ስለ ለምሳሌ አሁን ስለ የሜዲቴሽን ምናምን እንደዚህ የሚባል አምጥተዋል። ሽክራን ሌላ ጊዜ ወይ ስሰማ ምናምን መልሼ እጠይቃለሁ። ከቀደር ጋር የተያያዘ ነገር ነው። ኮሜንት ላይ ከቀደር ጋር የሚያያዝ ነገር ነው እያለ ነው። ስለ ቀደር ማወቅ ፈልገህ ነው? አዎ ግን ማለት ስለ ቀደር ሳይሆን እንደዛ አይደለም ነገር ስለ ስፒሪቹዋሊ ነው። ላይክ አሁን እስልምና ስለ ወደ ውስጥ ብዙ ጊዜ ሳይሆን ወደ ውጭ ወዳለው ወደ ፊዚካሊ ነው እንጂ ስፒሪቹዋሊ ነገር ብዙ አይደገፍም ምናምን ይባላል። ለምሳሌ አሁን አንዱ ሎው ኦፍ አትራክሽን ነው፣ ያመንክበትን ታገኛለህ የሚለውን ነገር ምናምን እንደዛ አይነት ነገር ማለት ነው። አነቃቂ ነገር ነው ይላል ኮሜንት ላይ። እስኪ ለማብራራት ከቻልክ ምን እንደሆነ ጥያቄ ለምሳሌ አሁን ወደ የሚባለው ምናምን ያው ስላወናበደኝ ነው። አሁን አንዳንዶቹ የሚሉት ሁሉንም ሰው ወደ አንድ ሃይማኖት ለመመለስ የሚደረግ ነገር ነው ይላሉ። አንዳንዶች ደግሞ አዲስ እምነት ነው ይላሉ። እኔ ማወቅ የፈለኩት ላይ ከእስልምና እንደዛ ይቻላል ወይ ነው ማለት ስታየው ምናምን አንዳንዴ የሚቻል ይመስላል። አንዳንዴ ደግሞ እስልምና እንደዚህ አይነት አይደግፍም የሚሉ አሉ። ለምሳሌ አሁን ወደ ውስጥህ ነው ሁሉን ነገር የምታገኘው ከውስጥ ስታምን ነው ምናምን በጣም የሚነገረው ይሄ ነው። ላይክ በቃ ዋና እንትናቸው መሰረቱ ይሄ ነው። ወደ ውስጥ ስትመለስ ነው ሁሉን ነገር ማስተካከል የምችለው ምናምን ህይወትህን መቀየር የምችለው የሚለው ነገር ማለት ነው። ከዚህ በኋላ ነው እንትን የሚለው እና እስልምና ደግሞ ይሄን ነገር የሰው ልጅ እምነት መጀመሪያ የሰው ልጅ ሁሉን ነገር ማስተካከል የሚችለው በአምላኩ በአላህ በማመን ነው። እርሱን በብቸኝነት በመገዛት ነው። ይሄ ልታውቁ ይገባል። ሌላው ነገር እምነት ውስጥን ያጠቃልላል ወይ? በውስጡ ማመን አለበት ወይ? አዎ እሱ ነው መሰረት፣ እሱ ነው። الإيمان قول باللسان واعتقاد بالقلب وعمل بالجوارح يزيد بالطاعة وينقص بالمعصية ويزول بالكفر. ይሄ እምነት መሰረት ነው። ሰው የሚድነውና ሁለቱም ዓለም የሚስተካከልለት በመጀመሪያ إن الذين آمنوا وعملوا الصالحات ይሄ ነው በቃ እነዚያ በአላህ አምነው መልካምን የሰሩ ሰዎች ነው። መልካም ስራ ብሎ ማለት አምላክ በነብያት በኩል በደነገገው መሰረት መልካም ስራ መስራት ነው። ስለዚህ ያ ነው የእምነት መገኛ ቦታው የት ነው ከተባለ አንደኛ በልብ ላይ ነው። በልብ ላይ ነው። قول باللسان واعتقاد بالقلب وعمل بالجوارح ማለት በአንደበት የሚገለጽ ነው፣ በልብ የሚታመን ነው፣ በተግባር የሚውል ነው። መልካም ስራን በሰራን ቁጥር ያ እምነታችን ይጨምራል፣ ኃጢአትን ይቀንሳል። በካድን ጊዜ ደግሞ ያ እምነታችን ሙሉ በሙሉ ይወገዳል። እና ስለዚህ የውስጥ ማንነትም ወሳኝ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ሲናገሩ ምን አሉ? قال النبي صلى الله عليه وسلم إن الله لا ينظر إلى صوركم وإلى أجسامكم ولكن ينظر إلى قلوبكم وأعمالكم. ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? አላህ ወደ ውጫዊ አካላችሁ ወደ ቅርጻችሁ አይደለም የሚመለከተው አሉ፣ ነገር ግን ወደ ልባችሁና ወደ መልካም ስራችሁ ነው አሉ። ስለዚህ ሰውየው ውስጣዊ ማንነቱ ነው በደንብ መታየት ያለበት። ነቢያችን ሰለላሁ ዐለይሂ ወሰለም لا تباغضوا ولا تحاسدوا ولا تدابروا ولا تقاطعوا وكونوا إخوانا وكونوا عباد الله إخوانا كما أمركم الله بحسب امرئ من الشر أن يحقر أخاه المسلم التقوى ها هنا وأشار بإصبعه صلى الله عليه وسلم إلى صدره قالها 3 مرات إلى الحديث لا የአላህ መልእክተኛ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? አትጣላሉ፣ አትቆራረጡ፣ ጀርባ አትሰጣጡ፣ የምትዋደዱ የአላህ ባሪያዎች ወንድማማቾች ሁኑ። አንድ ሰው ተንኮለኛና መጥፎ ሰው ለመባል ወንድሙን መናቁ በቂው ነው አሉ። ፍራቻ የአላህ ፍራቻ ተቅዋ የሚገኘው ወደዚህ ነው ብለው አመላከቱ፣ ወደ ልባቸው። ስለዚህ የውስጥን ስራ አላህ ሱብሓነሁ ወተዓላ ትልቅ ቦታ ሰጥቶታል። እሱ ሰውየው ውስጡን ካላሳመረ ከላይ አምኛለሁ ብሎ ቢሰራ ዋጋ የለውም። ይሄ ማን ባህሪ ነው ከተባለ
የመናፍቆች ባህሪ ነው። ሙናፊቆች ፊ ቁሉቢሂም መረዱን ተብለዋል። በልባቸው ውስጥ በሽታ አለ። መረድ አልሽቡሃት ወመረድ አልኩፍር ወኒፋቅ ያ ነው። ከላይ ግን ይሰግዳሉ፣ ይጾማሉ ሲታዩ፣ ውስጣቸው ግን አላመነም ነበር። ስለዚህ ሰውየው በሶስቱም የእምነት መገለጫ ቦታዎች ላይ እምነቱን ማንጸባረቅ አለበት። ልብ ላይ፣ አንደበት ላይ፣ ተግባር ላይ كما قال السلف رضوان الله عليهم الإيمان قول باللسان واعتقاد بالقلب وعمل بالجوارح يزيد بالطاعة وينقص بالمعصية ويزول بالكفر. إيه هنا والله أعلم. ماشي. አንድ ጥያቄም ሌላ ነበረኝ ስለ ንያ ማለት ነው። አሁን ንያ ስናደርግ ማለት ሁሉም ነገር ላይ ነው ንያ የምናደርገው ወይስ የተወሰኑ ቦታዎች ላይ ነው? አሁን ለምሳሌ ሶላት ስንሰግድ ወይም ደግሞ ለአንድ ለተቸገረ ሰው የሆነ ነገር ስንሰጥ ነው የምናደርገው ወይስ ሁሉም ነገር ላይ? አሁን ለምሳሌ አንተ ጋር ሳወራ ለምንድን ነው የማወራው የሚለውን ነገር ንያ ማድረግ ያለብኝ ወይስ ለተወሰኑ ነገሮች ነው ንያ ማድረግ ያለብኝ? እንግዲህ ከአላህ ጋር ምንዳን አገኝበታለሁ ብለህ የምትሰራው ስራ ሁሉ ንያ ያስፈልገዋል። ያ ነው በቃ ያ ነው ንያ የሚያስፈልገው። ነቢያችን ሰለላሁ ዐለይሂ ወሰለም ኢነመል አዕማሉ ቢንኒያት ወኢነማ ሊኩሊ እምሪኢን ማ ነዋ ፈመን ካነት ሂጅረቱሁ ኢለላሂ ወረሱሊሂ ፈሂጅረቱሁ ኢለላሂ ወረሱሊሂ ወመን ካነት ሂጅረቱሁ ሊዱንያ ዩሲቡሃ አው ኢምረአትን የንኪሑሃ አው የተዘወጁ ቢሃ። ነቢያችን ሰለላሁ ዐለይሂ ወሰለም ዑመር ብን አልኸጣብ አስተላለፈው ሐዲስ ላይ ምን አሉ? ማንኛውም ስራ ትክክል ሊሆን የሚችለው ተቀባይነት ሊኖረው የሚችለው በንያ ሲሰራ ጊዜ ነው አሉ። ሁሉም ሰው የነየተውንም ያገኛል አሉ። ንያ ማለት ምን ማለት ነው? አንያ ማዕናሁ አልቀስዱ ፊል ቀልብ፣ በልብ ማሰብ ማለት ነው። ገብቶሃል? ይህ ሁሉንም ስራ ይመለከታል ወይ? ላ ሁሉንም ስራ አይደለም። ከአላህ ዘንድ ምንዳን አገኝበታለሁ ብለህ የምትሰራቸው አምልኮዎች ላይ ብቻ ነው። ሌላ ላይ ንያ ችግር የለውም። ለምሳሌ መኪና ኳስ ልትጫወት ፈለክ፣ ንያ ያስፈልገዋል። ይሄ ከአላህ ዘንድ ምናገኝበታለሁ ብለህ ነው? ላ ይሄ ንያ ከአላህ ዘንድ አጅር የምታገኝበት ነገር አይደለም። ገብቶሃል? ንያ ያስፈልጋል። ነገር ግን ከኔ ጋር አንተ ጋር ለማውራት ለምሳሌ አልከኝ፣ ከኔ ጋር በማውራት ከአላህ ዘንድ አንተ ለምሳሌ እስላማዊ እውቀትን እማራለሁኝ አላህ በነብያቶች በኩል የደነገገውን እምነት አውቃለሁኝ ብለህ ከሆነ ሰው ዘንድ እውቀት ልትቀስም ከሄድ በዚያ ካሰብከው ይሄን ንያ ያስፈልገዋል። ከአላህ ዘንድ አጅርን አገኛለሁኝ ሸሪዓ እውቀትን በመማር ብለህ ካሰብክበት አጅር ታገኛለህ። ገብቶሃል አይደል? ይሄ ደግሞ ትልቁ መልካም ነገር ነው። ጠለቡል ዒልም ፈሪደቱን ዐላ ኩሊ ሙስሊሚን ወሙስሊማ፣ በእያንዳንዱ ወንድ ላይና ሴት ላይ አማኞች ላይ ሁሉ እስላማዊ እውቀትን መፈለግ ግዴታ ነው ብለው ነብዩ ሰለላሁ ዐለይሂ ወሰለም የተናገሩለት ነገር ነው። እውቀትን ከሰዎች የምትቀስም ከሆንክ ሄደህ ይሄ ንያ ያስፈልገዋል። ንያው ምንድን ነው ከተባለ ከአላህ ዘንድ ይሄንን እውቀት በመቅሰሜ አጅር አገኝበታለሁ ብለህ ከእርሱ ዘንድ ኢህቲሳብ ማድረግ መተሳሰብ ማለት ነው። ያ ነው። አሰላሙ አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ ወበረካቱ። የኔ ጥያቄ አላህ Subhanahu Wa Ta'ala በቁርአኑ ለአምለአነ ጀሃነመ ሚነል ጅነቲ ወናሲ አጅመዒን ብሏል። ወከዛሊክ አማኝ የሆኑ አካላት ከሞቱ በኋላ ጀሃነም ገብተው ይወጣሉ የሚልም ሐዲስ አለ እና እነዚህ አካላት ከጀሃነም በሚወጡበት ጊዜ የጀሃነም ክፍል ይጎድላል ወይስ እነሱ የወጡበት ቦታ ይጠፋል? አንደኛ ከከሃዲያኖች ጋር አይደለም አማኞች የሚገቡት። ጀሃነም ليست على درجة واحدة وإنما هي على درجات. يقول الله سبحانه وتعالى لها 7 أبواب لكل باب منهم جزء مقسوم. ሙስሊም ሆኖ ኃጢአቱ በዝቶበት በዚያ በኃጢአቱ እንደው ካልተማረለት እንኳን ይቀጣል ሲባል ጊዜ ካፊሮች የሚገቡበት ጀሃነም ገብቶ አይደለም። ከዚያ ጋር የሚያገናኘው ነገር የለም። ይሄ ነው ማለት ነው። እሺ ኢባ ሰላም ሰላም ወንድሜ እንዴት ነህ? ደህና ነው ያለው አልሐምዱሊላህ። አለን ሁለት ጥያቄ ነበረኝ። እሺ ከቁርአንና ከሐዲስ ውስጥ። እሺ ጠይቅ። በእስልምና እምነት ላይ ኢየሱስ
አይስ ድምጽ ተቋርጧል። ከኔ ጋር ነው ወይስ ከእናንተም ጋር ተቋርጧል? ክርስቶስ እንዳ አልሞተ እሺ እየተሰማ አይደለም ድምጽ። ድምጽ እየተቆራረጠ ነው። 1 ሚሊዮን ስለገባ ነው መሰል ተቋርጧ። በቃ 1 ሚሊዮንን ቀንስት ወጣ። እሺ ጥያቄ አለ ይቀጥል። ሰላም አለይኩም እሱ አለይኩም ሰላም ወራህመቱላሂ ወበረካቱ። ሰምተሃል? 1 ሚሊዮን ገባ። 1 ሚሊዮን ገብቷል። እሱ እንትን ነበረ። እኔ አሁን ወደ እንግሊዝ ነው ያለሁት እና ወደዚህ ሀገር ስመጣ ወረቀት ለማግኘት ብዬ ማለት ነው በስደት የአባቴን ስም የአያቴን ስም ቀይሬ ነው ወረቀት ያገኘሁት። ምክንያቱም ስሙ ስለማይሆን ማለት ነው። ከቀይ እንትን ካረኩኝ አይሰጠኝም ወረቀቱና ግዴታ መቀየር ስላለብኝ ቀያይሬ ነው ዜግነቴን ምናምን ሰጥቼ ያገኘሁትና እንዴት ነው የአባቴን ስም መቀየሬ ምናምን የአያቴን ስም መቀየሬ እንዴት ይታያል? እና አሁን ደግሞ ሚስት ደግሞ ላመጣ እያሰብኩ ነውና ልጅቷንም እሱ ቀላል። አሁን እምነትን ግን አልቀየርክም እንደሌሎቹ? ኧረ አውዙ ቢላሂ ኧረ እንዴት ነው? ከዚህ በፊት የጠየቁ ልጆች ስላሉ ነው። ወደ ምናምን ስንሄድ እምነታችንን ሁሉ አስቀይረውናል። ጥገኝነት ስንጠይቅ ፕሮቴስታንት ነን ብለውን ምናምን በዚህ ቀይረን ገብተናል ያሉ ልጆች ስላሉ ነው። እሺ አንተ ያንን አልሆነም። አልሐምዱሊላህ። የአባትን ስም ቀይር ያለው ከሆነ የአባት ስም መቀየር የለበትም። አላህ በቁርአን ላይ ኡድዑሁም ሊአባኢሂም ይላል። ልጆችን በአባቶቻቸው ስም ጥሯቸው ብሎ ተናግሯል። ነቢያችን ሰለላሁ ዐለይሂ ወሰለም መን ተሰማ ቢገይሪ እስሚ አቢሂ ፈቀድ ከፈረ አሉ። ወልኩፍሩ ሁና ለይሰ አልመቅሱድ ቢሂ አልኩፍሩ አልሙኽሪጅ ሚን አልሚለቲ አልኢስላሚያ ወኢነማ ሁወ ኩፍሩን ዱነ ኩፍር አለዚ ሁወ ኩፍሩን አስገር። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ከአባቱ ስም ውጭ በሌላ ስም የተጠራ ሰው ከፍሯል አሉ። ከፍሯል ሲሉ እዚህ ቦታ ላይ ከእስልምና ወጥቷል ለማለት ሳይሆን እንደ ቋንቋ ነው። አባቱን ክዷል ለማለት ነው። አባትን መካድ ደግሞ ከታላላቅ ወንጀል ነው። ሰውዬው ሆን ብሎ አባቱን ለመካድ ብሎ አባቱን ስሙን ቢቀይር አይሆንም፣ አይቻልም። እሺ እና ስለዚህ በቻልከው አቅም አሁን ስሙን ለማስቀየር ሞክር። የተጻፉ እንትኖች ላይ ዶክመንቶች ምናምን ካሉ በእነሱ ላይ ስሙን በትክክለኛ አባትህ ለማስቀየር ሞክር። ካልተቻለ ላ ዩከሊፉ ላሁ ነፍሰን ኢላ ውስዐሃ፣ አላህ እንድትነፍስ ከምትችለው አቅም በላይ አያስገድዳትም። ችግር የለም። እና ሚስትም ደግሞ ሚስት ሳይኖረኝ ዝም ብዬ የአባቷንም እሷንም ዝም ብዬ ነው ስም ያስመዘገብኩትና አሁን ለአገባ ባሰብኩበት ሰዓት በዛ ስም በዛ አያቷ ስም ምናምን ነው መዝግባ የምትመጣውና ወደዚህ ሀገር እንዴት ነው እሱ ነገር? አሁን ሳገባት በዛኛው ስም በኖርማል አገባታለሁ፣ ግን ወደዚህ ደግሞ ሳመጣት ፓስፖርት ምናምን በዛ ስም ነው ማስወጣውና እንዴት ነው ይቻላል ወይስ እንዴት ነው የሚደረገው ይሄ ነገር? እንግዲህ ሙጠር ሆነህ ነው እዚህ ቦታ ላይ የምትገባው። አይቻልም። እንደ ኢስላም መን ገሸና ፈለይሰ ሚና አሉ ነብዩ ሰለላሁ ዐለይሂ ወሰለም። ያጭበረበረ የሸወረ ከኔ አይደለም ብለዋል። የራሱ ስም ያልሆነን ሌላ ስም ቀይሮ ሰውየው ሰዎችን በዚህ መንገድ እንትን ቢል አይሆንም። ነገር ግን የሀገሪቱ ሕግ ወደዛች ለመግባት በዚያ መጀመሪያ ባሳፍከው ካልሆነ በስተቀር ሊያስገባልህ የማይችል ከሆነ አضሩራቱ ቱቢሑ አልመሕዙራት የሚል ቃዒዳ አለ በኢስላም። አስቸጋሪ ነገራቶች የማይፈቀድ ነገር እንዲፈቀድ ያስገድዳሉ በሚለው በዛ ትሄዳለህ። እሺ እሺ ጀዛኩላህ። እሺ ኬክ ይቆረጥ እያለ ነው ኮሜንት ላይ 1 ሚሊዮን ስለገባህ ነው። እሺ ዘለቀ እና ሸጊቱ ብዬ ኬክ አሰርቼ ኢንሻአላህ እቆርጥላችኋለሁ። ሰላም አለይኩም ዩሱፍ። ወአለይኩም ሰላም ዩሱፍ፣ እንዴት ነህ ሀቢቢ? ደህና ነኝ አልሐምዱሊላህ። ሰላም ነው? አልሐምዱሊላህ። ደህና ነህ? አለን አልሐምዱሊላህ። ወንድሜ ታስታውሳለህ ከዱባይ ወደ ኢትዮጵያ አብረን ስንመጣ? ወላሂ አላስታውስም።
ምናልባት ካያላ ከአንድ ወንበር ነበር አንተ ከፊት እኔ ከኋላ ይሆናል ጥያቄ ነበረኝ። እሺ ጥያቄ አንዲት እህታችን የሆነ ሰው ገንዘብ በልቶባት ለ6 ወር ያክል በሽማግሌም በጓደኛም በምንም ጠይቃው ምንም ሊመልስላት አልቻለም እና ለዛ ሰው ቁርአን ያሲን ባስቀራበት ችግር ይፈጥራል ወይ ለኔ ትላለች? ይሄ ቁርአን አስቀርበት አልተባለም በእንዲህ አይነት ሰው ላይ ይልቁንስ መያዝ ባለባት መንገድ ተያዘው። ቤተሰቦችን የምታውቁ ከሆነ በስነ ስርዓት በሽምግልና ምናምን ታስጠይቀው። በዚህ ጊዜ ከባድ ነው ለሰው ልጅ ገንዘብ ማበደር በጣም ከባድ ነው። ሲቀበላችሁ ጊዜ ይለምናችኋል። ስትቀበሏቸው ጊዜ ለምናችሁ ከሰጣችሁ በጣም ትልቅ ባለውለታችሁ ናቸው ተመለሱላችሁ። ዑመር ኢብኑ ኸጣብ አበድሩ ለሚላችሁ ሰው በምትችሉት አቅም ስጦታ ስጡትና ሸኝት ብሎ የተናገረበት ሁሉ ቦታ አለ። አያችሁ 10 ሺህ ብር ትጠይቃለ 500 1 ሺህ ብር እንደው የምትችለው ካለ እቺ ሀዲያ ነች የማትመለስ አላህ ያግዝህ በሌላው ብላችሁ ተሸኝት። ካልሆነ ግን ገንዘባችሁንም ጓደኝነታችሁንም ዝምድናችሁን ሁሉ ነው የምታጡት። ብዙ ዘመዱ ጋር የተጣላሁን ይኖራል እዚህ ካላችሁ። በዚህ ምክንያት ብዙ ጓደኞቻችሁ ጋር ያመናችኋቸው ጋር የሰበሯቸውና የተጣሏቸዋቸው ሊኖሩ ይችላሉ። ጓደኝነታችሁንም ገንዘባችሁንም አጣችሁ። ለዚያ ሰው ድጋሚ እምነትም አይኖራችሁም። እንደዚያ ከሚሆን ይልቅ ሰው በዚህ ጊዜ እንዲህ አይነት ባህሪ የተላመዱት ከሆነ 100 ሺህ ብር አበድረኝ ብሎ መጣለህ ሰው ከቻልክ 5000 10000 ብር እቺ ሀዲያ ነች እንደው ሌላው አላህ ያግዘው ብላችሁ አድርጋችሁለት ልትሸኙት የተሻለ ነው። በአጠቃላይ ያሲንን ታስቀራበት የሚለው እሱ ሳይሆን ቁርአን የሚቀራው ለታመነ ሰው ተወሲበው ዘንድ ነው። ልክ እንደው ደግሞ በተሳሳተ መንገድ ላይ ያሉ ሰዎች ቀናውን መንገድ ሊመሩበት ዘንድ ነው። ሊንዚረ መን ካነ ሐየን ወየሐቀ القول على الكافرين በህያው የሆኑ ሰዎችን ሊያስጠነቅቅ ያስፈራራ ነው ቁርአን። تبارك الذي نزل الفرقان على عبده ليكون للعالمين نذيرا ለዓለም ሰዎች አስጠንቃቂ ሊሆን ዘንድ ነው። ያ ነው እንጂ ያንን ህጋዊ በሆነ መንገድ ጠይቁና ለማግኘት ሞክሩ። እንዲህ ካለ ትስራ ልጅ ህይወቷን ትምራ። ያንን ነገ መልቂያማ ከአላህ ታገኛለች። እሺ ኮኔክሽን ቢቢ አለኝ በውስጥ ወይ ኮኔክሽን ሲመጣ አወራለሁ። እሺ አብሽር። ያው በሽማግሌም እንደዚህ በቤተሰብም በህግም ስታስይዘው የሆነ ሰዓት ላይ ከነዛ ከባለ ህጎች ጋር የሆነ ድርድር ፈጥሮ እሱ ከዛ ቦታ ላይ ሊወጣ ይችላል እና በወንድምነትም ብላ በብዙ ነገር ለምናም ብትጠይቀው ምንም አይነት ነገር መልስ ሊሰጥም አልቻለም። በቃ እሱ አሁን አልመልስም ነው በቃ ዱዓ ማድረግ ሐቅ አላት። ነብያችን ሰለላሁ ዐለይሂ ወሰለም ወተቂ ዳዕወተ አልመዝሉም فإنه ليس بينها وبين الله حجاب ብለዋል። የተበደለን ሰው ዱዓ ተጠንቀቁ ፍሩ። በተበደለ ሰው ዱዓና በአላህ መካከል ምንም የሚጋርድ ድርቆሽ የለምና ብለዋል። لا يحب الله الجهر من القول بالسوء إلا من ظلم የተበደለ ሰው አሁንም ዱዓ ቢያደርግ ድምፁን ከፍ አድርጎ ቢያነሳ ራሱ ምንም ወቀሳ እንደሌለበት አላህ ሱብሓነሁ ወተዓላ ገልጾለታል። እና ስለዚህ የተበደለ ሰው ዱዓ ማድረግ ትችላለች። ያሲንን ታስቀራበት ምናምን የሚለው ግን ይሄ ከሰለፎች አልመጣም አልተገኘም። እሺ ኢንሻአላህ ጀዛከላሁ ኸይር። መርሐባ። አንድ ጥያቄ አለኝ እሱ እንዳታወርደኝ አንድ። እሺ ሁላችሁም ወንድማችን ሰልማን አማል እና ሰላም አለይኩም ሰልማን አለ السلام عليكم السلام عليكم የት ላይ ነው እሱ? እሺ ጥያቄ አለ ይቀጥል። ከአባቴ ማለት ነው ልጅ በቃ ልጅ ሆኜ ሳይሆን ለሊት ስፖርት ሰራለሁና ይጨርስ አንዴ ወአለይኩም ወደ ስፖርት ቤት ለመሄድ ማለት ነው ጠዋት እሱ ብር ይዞ ይገባልና እየሰረኩኝ ማለት ነው ወደ ስፖርት ቤት ሄዳለሁ። እኔ ስመጣ ምግብ ምናምን በላበታለሁና ሁሌ ነው እንደዛ ማረገው እና እንዴት ነው መክፈል አለብኝ እንደ ሀቅ ይታያል ወይስ እንዴት ነው ከአባቴ የሰረኩት ገንዘብ? እሺ አባት ቤት ውስጥ አስቤዛ እያሟላ እስከሆነ ድረስ ልጅ
ወጣ ብሎ ሌላ ምግብ ለመብላት ብሎ የአባቱን ኪስ ያለ ፈቃዱ ማንካት የለበትም። እውነት ነው ልጁን የማሳደግ ኃላፊነት አለበት አባት። ያን እያሟላ ግን አንተ ያንን ትተህ ውጭ የተለየ ምግብ ለመብላት ብሎ ሰውየው ገንዘቡን ያለ ፈቃዱ ሊያነሳ አይገባም። ማስፈቅዶት መሆን አለበት። ስለዚህ አባትህን ይቅርታ ጠይቀው ከቻልክ በህይወት ካለ አሳውቀውና ይቅርታ በለውና ከቻልክ ገንዘብ ሀዲያ ብትለቅበት አሪፍ አድርግለት። እሺ ጀዛኩላህ ኸይራን። እሺ ጨርሽ ያለ ማን ነበር? እኔ አላልኩም። እሱ 1 ሚሊዮን ገቡ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አራራራ ምን ነው والله። ሰላም አለይኩም። አንድ ጥያቄ ብቻ አለችኝ። በተለም ይስሙ። እሺ ጥያቄ ማለት ጥያቄ አሁን በእስልምና ጉዳይ ነውና ሶስት ናቸው። አሁን እነሱንም ልጠይቅ። አንደኛ ማለት ነው በጣም ቁርአን ይፈልጋለውና ማቅራት ሊቀራ ይፈልጋለውና ባለፈው ወሰና ከዚህ ከ8 እና ከ9 ወር በፊት እየቀራው ነበርና እየቀራው እያለ በቃ ቅራቱ አልተመቸም። አይሰማም። ምንታር በጠንከረ አልተሰማም። ይሰማል በይ እና ከዛ ሊቀራ ፈልግ ነበርኩ እየቀራው ነበርና ዝም ብዬ በእንትን አውርጄ ማለት ነው እየቀራ ያለው በቃ ቀራ ራሱም እንትን መሆን ጀመረኝ። በቃ ማስጠላት ሆኖ ጭንቅላቴን ማቃጠል ውስጤን መረበሽ ጀመረኝና ከዛ በኋላ በቃ እንደይታው አደረገኝ። ሲጀር እስልምና በጣም እየተከታተልኩ እና እየሰገድኩ ምን እያረኩ ነበር። ሰላቴን ግን አልተውኩትም። መሆኑ እየሰገድኩ ነው ግን ቅራት ለመቅራት እንደምሆን አለብኝ። በቃ ሲጀር ማንዙማ ቁርአን ነገር ሐዲስ ነገር ሲሰማ ራሱ በጣም ይረብሽኛል ውስጤ። እሺ እና ሁለተኛው ደግሞ ለሚጠይቅህ ነገር የሴት ልጅ ሀይድ ላይ ሆና ፍሬ ላይ ሆና በጁማ ቀን መስጊድ ሄዳ ማዳመጥ ሐዲስ ማዳመጥ ቁርአን ማዳመጥ ትችላለች ወይ አትችልም? ትችላለች ይሉኛል ግን እኔ እንጃ። እና ሶስተኛው ደግሞ የሴት ልጅ ፍሬት ሳትሆን በቃ ሀይድ ላይ ሳትሆን ወይ ታጥባ ምሳሌ ጥፍሯን ተቆርጣ ምናምን ብዙ ነገር አድርጋ ወይ ይመጣበታል። ለምሳሌ ከተመጣበት ከቆየ ማለት ነው ሊመለስበት ይችላልና የዛኔ ጥፍሯን መቀረጥ፣ ጸጉሯ ቀጥላ ማታጠብ፣ ልብሷን ማጠብ ግዴታ። لا حول ولا قوة. እሺ የመጀመሪያው ቁርአን አስቀሪ። ሁለተኛ ሴት ልጅ ሀይድ ላይ ሆና ወደ መስጂድ ሄዳ ዳዕዋ ማዳመጥ ትችላለች። የጁሙዓ ቀን ወደ መስጂድ ውስጥ መግባት ነው የማይቻለው ለጉዳይ ካልሆነ በስተቀር كما قال النبي صلى الله عليه وسلم إني لا أحل للحائض وللجنب الدخول إلى المساجد. ሀይድ ላይ ላለች ሴትና ጀናባ ላይ ላለ ሰው ወደ መስጂድ መግባትን አልፈቅድም ብለው ተናግረዋል። ነገር ግን ዳዕዋ ለማዳመጥ ግቢ ውስጥ ገብታ ሄዳ ቁጭ ብላ ልታዳመጥ ችግር የለውም። እሺ ይሄ ነው። ሶስተኛ ምን ነበር? ኡስታዝ ሰላም አለይኩም። አለይኩም ሰላም። ጥያቄ እንኳን አልነበረም። ታች ሚዩት አድርገውኝ ነው እና ኮሜንት ሴክሽን ለምን እንዳደረጉኝ አላውቅም። እኔ መጥፎ ኮሜንት እንኳን ጽፌ አላውቅም። ታፍኛለሁ። ደስታዬን መግለጽ አልቻልኩም። በማስከናው አንሽዋት። አይ ወላሂ እውነቴን ነው ኡስታዝ። ሚዩቱን ያንሱልኝ። ሞዲት ሚዩት አታድርጓት እናንተ። ገስት ላይ አስገቧት። እሺ ቶሎ በሉ። እሺ ጥያቄ አለ ይቀጥል። ኮሜንት ሴክሽኑ ነው ኡስታዝ።
ኮመንት ሴክሽን ነው ሚውት ያደረጉኝ። ማን ያደረገሽ? እኔ አላውቅም። ለምን አታውቂም? እንዴት አውቃለሁ ኡስታዝ? እሺ ለማንኛውም እሺ ከግስት ላይ እንዳታወርዳት እሺ። ልጆች ጥያቄ ካላት መጠየቅ ትችላለች። አንድ ሰው እንዳያወርዳት ከኔ ውጭ ወረጅ እህታችን። እነሱ አላወረዱሽም። እሺ ቃላቸውን ይጠብቃሉ። ልጆች እንዳታወርዷት ከኔ ውጭ ብያቸው ነበር። እኔ ነኝ ያወረድኩሽ። እሺ አድሚኖች በተራ እንዳታስገባቸው፣ ከላይ ጀምራቸው አስገባቸው። እሺ ከመጀመሪያ قالوا بلى ولكن حقت كلمة العذاب على الكافرين قيل ادخلوا أبواب جهنم خالدين فيها فبئس مثوى المتكبرين وسيق الذين اتقوا ربهم إلى الجنة زمرا حتى إذا جاءوها وفتحت أبوابها وقال لهم خزنتها سلام عليكم. نكاش كويس ها እኔ እኮ ኮሜንት መጻፍ አልቻልኩም። ለዛ ሚዩት ምን ይሁን እኔ እንጃ መጻፍ እምቢ ብሎኛል። ኮሜንት እንደጋ የሚረዱት ድምፅ አለ። መጀመሪያ እሱን ድምፅ ላቂ ወንስ ጥያቄሽ ምንድን ነው? ታችን ጥያቄው እኮ አለ ከሚጮህ ቦታ ርቃችሁ ግቡ። እሺ ከሚጮህ ቦታ ራቅ በሉ። የሚጮህ ቦታ ማሂ አትወድም። በጌታ ማሂ በጌታ ማሂ እስካሁን በጌታ ነሽ። ዘመኗ የተባረከ ሴት ማለት እንዴት ነህ? አለን ምን ሰላም አለ። ኢየሱስ ክርስቶስ ሰይፍን ላመጣ ነው የመጣሁት እያለ ማሂ አለን እስካሁን በጌታ ነሽ ወይስ አልሰለምሽም? ማሂ እሺ ጥያቄ አለ። ቀጥል። ወሱ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ነዓም ጥያቄ ነበረኝ። እሺ ጥያቄሽ ምንድን ነው? እኔና ባለቤቴ ከተጋባን 10 አመት ሆነን። መብሩክ ማሻአላህ። እሺ እና የዛኔ ብዙም አልነበረንም እና ልጅ ወለድን። ከዛ አቂቃ አላወጣላቸውም፣ የለንም ነበር በጊዜው። አሁን አላቸው። አሁን ሀብታም ሆናቸው ሚሊዮነር ሆናቸው። እኔ ራሱ 1 ሚሊዮን ገብቼ። እሺ ጨርስ። አይ ያ አሁን ሰርቼ አሁን አግኝተናል አልহামዱሊላህ። 10 አመት ሆኖታል ወንዱ ልጅ፣ ሴቷ 5 አመት። እና እንዴት ላድርገው ልልህ ነበር። አሁን ባሉበት የእድሜ ደረጃ ላይ ቢሆንም ሐቂቃ ማድረግ ትችላላችሁ። ችግር የለም። ሐቂቃ ማድረግ ትችላላችሁ። ችግር የለም። ራሱ እንደመሰረቱ አንድ ህፃን ልጅ በተወለደ በ7ኛ ቀኑ ነው ሐቂቃ ሊደረግለት የሚገባ የነበረው። قال النبي صلى الله عليه وسلم كل مولود مرتهن بعقيقة يذبح لسابعه ويحلق ويسمى። ነብያችን ሰለላሁ ዐለይሂ ወሰለም ማንኛውም የተወለደ ህፃን ልጅ ሐቂቃ ሊደረግለት ይገባል ብለዋል። እና በተወለደ በ7ኛ ቀኑ ብለው ተናግረዋል። ያ ካልተቻለ ታላቁ የጊዜያችን ዓሊም العالم الفقيه ሼክ ኢብኑ ዑሰይሚን ረሂመሁላህ ተዓላ በ7ኛው ቀን ያለፈበት በ14ኛው ቀን ያድርጉለት ነው። ያ ካለፈ በ21ኛው ቀን፣ ያ ካልሆነ ሰውየው ባገኘበት ጊዜ ማድረግ ይችላል። ችግር የለም ኢንሻአላህ። ጀዛከላህ ኸይር።
ሰላም አለይኩም። አለይኩም ሰላም። ጥያቄ ነበረኝ። ሁሱ ይሰማል? እንትን ማለት ትልልቅ ሰዎች ማለት ነው እንደዚህ ሰው ጋር ምናምን የሆነ ነገር ይዘው ምናምን ይሄዱና ከዛ በኋላ ዱዓ ምናምን የሚያደርጉት ነገር አለ። ዱዓ ሲያደርጉ ያው በእንትን ብለው የሆነ ካለ ውጭ ሌላ ነገር አይጠሩም፣ ግን አላህን ብቻ እየጠሩ ዱዓ ያደርጋሉ። ከዛ በተራ አብሮ ጀማው ደግሞ አሚን አሚን ይላል። እንደዚህ ማለት ይቻላል ወይ? የሆነ ሰው ጋር ሄዳችሁ ዱዓ አድርጉልኝ ብላችሁ ዱዓ እንዲያደርግላችሁ ማድረግ ችግር የለውም። አላህን ብቻ ከሆነ ሰው የሚጠራው ሰውየው በሽርክ ላይ የማይታወቅ ከሆነ ለዚህ ማስረጃ ነብያችን ሰለላሁ ዐለይሂ ወሰለም ጋር እየመጡ ሰዎች ዱዓ አድርጉልኝ ብላችሁ ችግር የለውም። አላህ በቁርአን ላይ ወአንሁም የظلሙ አንፉሰሁም ጃኡከ ፈስተግፊሩላህ ወስተግፈረ ለሁም الرسول ወጀዱላህ ተዋበን ረሒማ ይላል። እነዚህ ሰዎች ወደ አንተ መጥተው አላህን ምህረት ብትማጸንላቸው እኔ ምርላቸዋለሁ እያለ ይናገራል። ስለዚህ ሷሊህ ነው መልካም ነው ብለን ወደምናምነው ሰው ሄደን ዱዓ አድርግልኝ እንዳው ብለን ዱዓ ብናስደርገው ይቻላል። ራሳችሁን ዱዓ ማድረግ ትችላላችሁ። የጁዙ ተወሱል ቢዱዓ አስሷሊሒን በደጋግ ሰዎች ዱዓ ተወሱል ማድረግ ይቻላል። በሰውየውስ ላ መጀን ነቢ መጀን ላ أما الصالحين نعم يجوز. التوسل الجائزة هي أنواع. النوع الأول هو التوسل بدعاء الصالحين، والتوسل كذلك بأسماء الله وصفاته، والتوسل كذلك بالإيمان، والتوسل كذلك بالأعمال الصالحة، والتوسل كذلك بإظهار الحال كما ذهب آدم عليه السلام وحواء عليه السلام قال ربنا ظلمنا أنفسنا وإن لم تغفر لنا وترحمنا لنكونن من الخاسرين. أما بجاه فلان وعلان سواء كان بالملك أو بالنبي أو بالرسول فهذا أمر لا يجوز. ስለዚህ በጀማዓ አሚን አሚን ማለቱ ያው ክልክል አይደለም ማለት ነው። ማለት በጀማዓ አንድ ሰው መሀል ላይ ዱዓ አንድ ሰው መሀል ላይ ሆኖ ማለት ተሰብስበው ከዛ የሆነ ሰው ዝም ብሎ ዱዓ ያደርጋል እና በጀማዓ ያ ሰው ዱዓ ሲያደርግ አሚን አሚን ይላሉ ማለት ነው። ትልልቅ ሰዎች እኩል ሆነው ማለት ነው በጀማዓ አንድ ላይ የሆነ ሰው ዱዓ እያደረገ አሚን ብላችሁ ሰውየው በሚያደርገው ዱዓ ላይ በተቀበል ችግር የለም ትችላላችሁ። እሺ ጀዛከላህ ኸይር። ሰላም አለይኩም። ይሄ ሀገራችን ላይ የተለመደው ሱፊዮችና ምናምን የሚያደርገው እንደዛ አይደለም። እናቶቻችን አይታችሁ ከሆነ ለምሳሌ ሰብሰብ ብለው መካከል ላይ ጫት እየቃሙ ቡናቸውን እንትን እያሉ ምናምን ሄዶ ያደርጋሉ። ረፎ መረባ የመረባ ዘለቀ ሸጊቱን አገባ መቼ አሁን አሚን ይላሉ። ከዛ እንደዚህ ተሰባስበው እንዲህ አይነት ነገር አይቻልም። ደግና መልካም ሰው ነው ብለሽ የምታስቢውን ሰው ሄዳሽ ሴትም ልትሆን ትችላለች፣ ወንድም ሊሆን ይችላል። ወደ አላህ ቅርብ ነው ብላችሁ የምታስቡትን ሰው ያ ሼክ እንደው ዱዓ አድርጉልኝ ብላችሁ ሄዳችሁ ዱዓ ቢያደርግላችሁ አሚን ማለት ትችላላችሁ። እሺ ቀጥሉ። እሺ ሰልማን መታል ይሰማል? ወንድማችን ሰልማን። ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ እንዴት ነህ? ደህና ናቸው ወይ? እንደምን አላችሁ ሌሎች እህት ወንድሞች? አለን ሰላም ነው። ያማን ነው አልሐምዱሊላህ። እንደምን አለ ኡስታዝ? ደህና ነው ወይ? እሺ እንትን ሐኪም ቤት እንደሆነ ምናምን ሰምተን ነበር እንደታመምክ ነው። ኢንሻአላህ ዱዓም እኮ አድርገህልኛል። ኢንሻአላህ ፖስትም አድርጓል ኡስታዝ ብለውኝ ጀዛኩሙላህ ኸይረል ጀዛ። አላህ ሱብሓነሁ ወተዓላ ወዶና ፈቅዶ ደግሞ ከተወደደውና ተፈቀደው ቦታ ላይም ነበርክና ኢንሻአላህ በመልካም ዱዓ ይበልጥ ዱዓ እንዳረክልኝ ተስፋ አደርጋለሁ ኢንሻአላህ ኡስታዝ። አላህ ይሽፊክ ያ ረብ፣ አላህ ይሽፊክ ያ ረብ። አሜን ኢንሻአላህ። አሁን እንዴት ነው ህክምና ላይ የሚያስፈልጉ ነገራቶች ምናምን ካሉ ሙስሊም ወንድም እህቶች ከአንተ ጎን ለመቆም ዝግጁ ናቸው በአላህ ፍቃድ? አዎ ኡስታዝ፣ የሚያጅበው ነገር ከራሳቸው በላይ የኔን ችግር ሁሌም ቢሆን በተለይን 3-4 ዓመት በማንኛውም ነገር ከጎኔ ናቸው። እንደው ብቻ አልহামዱሊላህ ማለትም ለስፋኖ ታላይን ህመም ሲያመጣው ለኸይር ነው ብዬ ተስፋ የማደርግበት ነገር ምንድነው አላህ ስፋኖ ታላ እንደው ሰለምቴ እንደመሆን መጠን የቅርብ ሰው ዘመድ አዝማድ እንደመራቄ መጠን
አልহামዱሊላህ በአላህ Subhanahu Wa Ta'ala መንገድ ያገኟቸው የሌላት ወንድሞቼ ሐቂቀተን ነው የምለው ኡስታዝ እዚህ ጋር በቃ ማለት አላህ Subhanahu Wa Ta'ala ለኔ ያደረገው ጸጋ ተቆጥሮ ያልቅም ከመቃል አዘወጀል ወኢን ተኡዱን የመተላሂ ላ ተፍሱሃ እንዳለው እንደው ሐታ ይሄ አሁን በማንኛውም ነገር ስታዩ ልክ አለ አሁን ሰዎች የሚያዝኑለት አለ ሰዎች ተጎድቶ ወይም የማሳከም ለምን እንደዚህ ሆኖ ሰርጀሪ ሆኖ ምናምን አይችልም ተብሎ በዚህ ልክ ነው ብቻ እኔ ቃላት የለኝም በአላህ መንገድ ያገኟቸው የሌላት ወንድሞቼ ወላሂ ለነሱ አንደበትም ቃላትም የለኝም በማንኛውም ሰዓት ነው የምለው ኡስታዝ ልክ አንተ ዱዓ እንደምታረግልኝ አንተ የኔ ጉዳይ እንደሚያስጨንቅ እንደዚህ ላይ ገብተ ከዳሊከ ደግሞ ፖስት ማድረግ እንደምትጨነቀው ሁሉ በዛ ልክ ነው ሐታ ኩላሊቲ እንኳን በተጎዳ ጊዜ የኔው ንቅለ ተከላ ይሆንልሃል እስከማለት ደረጃ አለ 5 እና 6 ሰዎች ነው እንደዚህ ያሉ በነገራችን ላይና ለዛ ነው አላህ በኔ ላይ ያደረገው ጸጋ ልክ ለነብያችን አለይሂ ሰላቱ ወሰለም ወካነ ፈድሉላህ አለይከ አዚማ እንደሚለው ፈካነማ ኹሱሊ ነፍሲ ወላሂ ኡስታዝ ሁስ በቃ ይሄን ነገር ይሄ አንቀጽ ለኔ ነው የወረደ እስኪመስለኝ ድረስ በቃ ይሄን ያክል ነውና አልহামዱሊላህ በሰሞኑ እንኳን ባየሁት ወንድ ልጅ ሆኖ አሰበው በቃ ዛሃደ የሚንከባከብ የለም ከዚህ ነው ታከመ እንት ምትል እዚህ ነው ሰርጀሪው በደንብ እስከሚያገግም እስኪፈታል እስኪ ታሸግል እንደዚህ አይነት ነገር አለና እኔ አልহামዱሊላህ የሰው ራብተኛም አላደረገኝም ከአላህ Subhanahu Wa Ta'ala ያለው ጸጋ አላህ Subhanahu Wa Ta'ala አማኞችንም አግርቶልኛል የትም ቦታ ነው የምልህ አሁን ሰሞኑን ራሱ ሰርጀሪ ሰራይ ዶክተር ያቅም ግን ሐዘኔተው ምኑ ሲታየው በቃ እቻ አልহামዱሊላህ ኡስታዝ ኢንሻአላህ እንደው አላህ Subhanahu Wa Ta'ala ትልቁ ተስፋዬ ምንድነው ከዚህ በኋላው ነገር ኡማዎችን አንድ ያደርጋልና ለዚህም ደግሞ እንደ መንደርደሪያ የምትሆነኝ ኢንሻአላህ የተወሰኑ ኪታቦችን ጽፍ ያለውና እንደው መኖሬ ከዚህ በኋላ ነብያችን አለይሂ ሰላቱ ወሰለም ኸይሩን ናስ መን ጧለ ዑምሩሁ ወሐሱነ አመሉሁ እንዳሉት እንደው እድሜ ምረዝሞ መልካም ነገር ካለኝ እንደ አላህ Subhanahu Wa Ta'ala ለሙስሊሞች መልካም ነገር ሞል ከሆነ ኢንሻአላህ እድሜንም አፊያንም ለምነዋለሁ ወይ ለግን አላህ Subhanahu Wa Ta'ala ሶብሮኝ በዚህ ነገር በህድ ኢንሻአላህ አላህ Subhanahu Wa Ta'ala ለወንጀሌ መማሪያ ያደርግልኛል ብዬ ነው የማስበው ለምን አላህ Subhanahu Wa Ta'ala ሰዎችን አይበድልም በህመሜ መሰቃየቴ ያሙኑ በጀም ሊሆን ይችላል ምንድነው ማአሷ በሚን ሙሲበቲን ፈቢማ ከሰበት አይዲኩም ነው ወይ አፋን ከቲር ወሚን ረህመቲላህ እንደዛም ሆኖ ወይ አፋን ከቲር ነው የሚለውና ኢንሻአላህ ይሄን ይመስላል ኡስታዜ እና የተወሰኑ ኪታቦች አሉኝ እነዛ ፍሬ ላይ እንዲደርሱ በዱዓም በዳዋም ታግዘኛለህ ሌሎች ወንድሞችም እንደዛው ኢንሻአላህ መርሐባ እሺ እና ኪታቡን አሁን መጽሐፍቶችን ለማሳተም ምናምን ዝግጅት እያደረክ ነው ወይስ ምንድነው ሙስሊም አዎ ኢንሻአላህ ቀደም ብላ የምትወጣው ኪታቤ አልሙተቀዱ ሶሂህ ቢማ ካነ አለይሂ ሰለፉ ሷሊህ የምትልነች እዛም በኋላ አልአምሩ ቢልኢጅቲማኢ ፊ ዲን ወተአሉፍ ወነሂ አኒል ኢፍቲራቅ ወልኢኽቲላፍ የምትልነች ከዛም አልዓቂደቱ ሰሊም ተታለቁ ቢአርካኒል ኢማን ወልኢስላም የምትልነች ኢንሻአላህ ሲሐቱል ኢባዳ በይነል ኸውፊ ወረጃ ወረዱ አለል ኸዋሪጅ ወልኢርጃ የሚሉና አልአምሩ ቢልኢትባኢል ሁዳ ወሰዳድ ወነሂ አኒል ኢብቲዳ ወልኢልሃድ ወከዛሊከ ሌሎችም አሉ እና ኢንሻአላህ ትንሽ ንጽጽርም አሉ በአረበኛ ሌሎችም አሉ በጥቅሉ ወደ 8 ኪታቦች ዝግጅት አድርጌያለሁ አንድ እንደዚህ የሱና ዑለሞችን በሲሐቱል አቂዳ ማዕሩፍና ሙዕተበር የሆኑ በሚንሃጁ ሰሊማ የሚታወቁ ኡስታዞችን እነሱን አማክሬ ኤዲት እንዲያረጉልኝ ያከፋፈልኩ ነው ኢንሻአላህ ኦልሬዲ ጫፍ ደርሳለች ኢንሻአላህ ማሻአላህ ወንድማችን አላህ ይግዝህ ሰልማን በጣም ጎበዝ ልጅ አላህ ጀዛን ይክፈርህ ምርጥ ወንድማችን ነው እነዚህን ኪታቦች አዘጋጅቷል ከዚህ በፊትም በአማርኛ አሳትሞ ለህዝብ ያበረከተው መጽሐፎች አሉ አላህ ጀዛውን ይክፈረው أسأل الله سبحانه وتعالى أن يجزيه خير ما جزى به عباده الصالحين وأن يلبسه لباس الصحة والعافية وأن يجعله من أهل الفردوس مع النبي